በጋዜው እንደምትቀርባት እኮ እናውቃለን። በሩታ ላይ ማለት ነው። በጣም የምትቀርባት ሁላችሁም እዛ ጋር ያላችሁ በአጠቃላይ ወንድ ሴት አትባሉ። በጣም የምትቀርባት እንደሷ ደግሞ በጭራሽ አትችይም። ቡዜ ምንም ነገር ተራራም ትወጪያለሽ። ሽንትሽን ቀጥረሽ ስለ አብራም ያገባኛል ስለ አብራም እናንተ ያገባችሁ ምናምን ነገር ትያለሽ እንዴ? አይደብርሽም እንዴ? በፈጣጣው መጣችሁ የሰው ዳር ካልቀማው ትላላችሁ። የሰው ዳር በግድ ካላፈርስ ትላላችሁ። ቡዚና ዳዊት ሄርሜላ አይታችሁም ተከታተሉት። ያው ኢቲኤም ያለ ማሽን አይሰራም አይደለ? እንደዛ ነገር ነው ይሆናችሁት። ስለሆነ ነገር ማለት በጣም ነው የሚያሰላባችሁ እንዴ። ሄርሜላ ምን ቤት ነች? እናንተ እውነትም የአብርሃም እንደምትፈልጉ እኮ ሄርሜላን አታስከትሉም። ሄርሜላና ዳኒ ለምን እንደምታስከትሏቸው አያገባችሁም እኮ አይደል? እንደነሱ አንቺ ራስሽ በቃ ለወንድምሽ እዛ ጋር ነው ቆመሽ እንደሚያስብ ወይ ደግሞ ለልጁ እንደሚጨነቅ ምናምን ነገር አትሁን። ቅድሚያ የአብርሃም እንደነት አይደለም እየፈለጋችሁ ያላችሁት እና እናንተ የምትፈልጉት አንድና አንድ ሄርሜላ እንዳገባ ብቻ ነው የምትፈልጉት እንዴ። ስትስመው ምን ስታደርገው እኮ ዝም ነው የምትሉት እናንተ ናችሁ። ታማል እያላችሁ ልጁን የባሰ በሽተኛ ያደርጋችሁት። ምን ነገር ያልሆነው ልጅ ማለት ነው። አልታመመም። አብርሃም በጣም ጤነኛ ነው። ጤናችሁን ያጣችሁት የምሬ ነው የምላችሁ ቡዚና ዳዊት ናችሁ። ዳዊት ራሱ ብትሆን እንደዛ አታደርግም ነበር። እንደዛ ሩታ ማመናጨቅ እንደዚህ ማድረግ የለበሽም እንደዚህ እንዳይመለከታችሁም እኮ እናንተ እንዴ። ከምን በላይ እኮ እሷ ነች እኮ የሚመለከታት ባለቤቱ እኮ ነች። እናንተ ለቆ መሰለኝ ወርሷ ሄደው ለወንድማችሁ እንደሚያስብ ሆናችሁ ሩታን በጣም እየጎዳችኋት ነው። አብርሃምን በጣም እየጎዳችሁት ነው። ልጁንም በጣም እየጎዳችሁት ነው። አብርሃም አንድ ነገር ለትዳሩ ያልከፈትሽ መስዋዕትነት ዛሬ መተሽ መናገር የተገቢ አይደለም። ቆመሽ ሽንጥሽን ቀጥረሽ ትዳር ሊፈታል ልታደርጊ ነው ልጁ እንዴ? አልፈልግም ካለ እኮ በቃ መብቱ ነው እንዴ? ለምን ደማ ተረዱት? አብርሃም በቃ አልፈልግም አለ። በቃ መዝናናት ይፈልገው እሱ ከልጁ ጋር ከሩታ ጋር መዝናናት ይፈልገው። ለማንኛውም ቤተሰቦቻችን ማለት ነው ዛሬ 9 ሰዓት ተኩል ማለት ነው 9 ሰዓት ተኩል ላይ እንገናኝ። የምሬ ነው የምላችሁ ማውራችሁ ነገር አለ። ሰላም ወደኔ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላምና ፍቅር ይብዛላችሁ። ያው ቤተሰብ ዛሬም ያው ከነሱ ጉዳይ እንግዲህ አልወጣንም። በጣም ይቅርታ በመጀመሪያ ማለት በእነሱ ዙሪያ መውጣት ፈልግ ነበረ፣ ግን ያው የእነሱ ሰላም እስኪጠበቅ ድረስ የአብርሃምም ሆነ የሩታም የልዑልም ደህንነት እስኪጠበቅ ድረስ ያው ከማብራትና ከመስራቴ አልቆምም ማለት ነው። ቤተሰቦቻችን ያው ወድጄ አይደለም የምመጣው ማውራት ስላለብኝ ነው። ማታ ብዙዎቻችሁ በጣም ተጨንቃችሁ እግዚአብሔርን ሁላል እስከ መልቀሱ ላይ ደረሳችሁ ሰዎች አላችሁና እኔ ማለት እኔ ከራሳችን በላይ ለና አብርሃም ነው የምንጨነቀው ለና ሩታ ነው አላችሁ። እንደዛ መሆን የለበትም ማለት ሰውን ያው ብያቸው ነው ከዚህ ቀደም ልትወዱ ምናምን ነገር ታደርጉ ስላችሁ፣ ግን ከራስ በላይ ማንንም ሰው የለም። ከራስ በላይ ማንንም ሊሆን አይችልም። ከራስ በላይ ማንንም መውለድ አንችልም። እንደዛ ባታደርጉ አሪፍ ነው። እናንተ ህይወታችሁን ባታበላሹና ህይወታችሁን መጥፎ ነገር ላይ ባትከቱ በጣም አሪፍ ነው እና ያው ቡዜ እና ዳዊት ማለት ግራ ገብቶኛል። የምሬ ነው የምላችሁ። ለአብርሃም አስበው አይደለም። እኔ ከዚህ ቀደም ነግሬያቸዋለሁ። ለአብርሃም ቢያስቡ እንደዚህ ያክል አታካሪ ፍጡር ነበረ። ይሄ መኪና እየነዳ እስከ መንገድ እስከ መዝጋት ድረስ ሩታን እንደዚህ እስከ ማስጨነቅ ልጁን እንደዛ እስከ ማስጨነቅ አብርሃምንም እንደዛ እስከ ማስጨነቅ ድረስ አይደርሱም ነበረ። ምክንያቱም በእርጋታ ሆኖ በመነጋገር ነበር ያን ነገር መስራት የነበረባቸው። ግን እነሱ በኃይለኝነት የሆነ ነገር በመፍጠር ውካታን በመፍጠር የትኛውም ነገር ሰላም የትኛውም ነገር ማስተካከል አንችልም። ሩታን በእርጋታ ብታወራት ባለፈው ጀምር እሺ ብላለች። እኔ የምፈልገው የአብርሃም ደህንነት ነው ብላለች አይደል? እንደ ሩታ ከሜሪ ጋር የምታስተዋወራ እንደዛ ብላለች። ግን እናንተ በእልህ ነው ጥማት ሩታ ደግሞ ከዛ በላይ ሆና ነው የምታሳያቱ። ከዛ በላይ ሆና ነው የምታዩት ሩታን ማለት ነው። እናንተ በእልህ ነው የምትፈልጉት። በቃ በእልህ የትኛውን ነገር እናስተካክላለን ብላችሁ ነው የምታምኑት። ግን እንደዚህ በእልህ ወይ ስለበጠበጣችሁ ወይ ያችን ህፃን ይዛችሁ ስለመጣችሁ ሄርሜላን ወይ ዳኒ ናኛውን ሽልፍልፍ እሱን ይዛችሁ ስለመጣችሁ ምንም አይነት ነገር የምትፈጥሩት ነገር የለም። ከዚህ ቀደም ነግረናችኋል። እነሱ አያገባቸውም። ቤተሰብ አይደሉም። ቤተሰብ ምናልባት እናንተም ከሆናችሁ ምናልባትም ለአብርሃም እናንተ እናስባለን ካላችሁ አብርሃምን እናንተ ሁለታችሁ ብቻ ሆናችሁ ማስተካከል የምትችሉበት መንገዳቶች አሉ ተነግሯችኋልም። ግን እነዛን ከቅጥቅጣችሁ በቃ መለየት አልቻላችሁም። ሄርሜላና ዳኒ ለምን እንደም ተስከቱላችሁ? አያገባችሁም እንኳን አይደል እንደነሱ አንቺ ራስሽ በቃ ለወንድምሽ እዛ ጋር ነው ቆመሽ እንደሚያስብ ወይ ደግሞ ለልጁ እንደሚጨነቅ ምናምን ነገር አትሁን። ለልጁ ለዛ ህፃን ልጅ ብትጨነቁ ዳዊት ራሱ ብትሆን እንደዛ አታደርግም ነበር። እንደዛ ሩታ ማመናጨቅ እንደዚህ ማድረግ የለበሽም እንደዚህ እንዳይመለከታችሁም እኮ እናንተ እንዴ። ከምን በላይ እኮ እሷ ነች እኮ የሚመለከታት ባለቤቱ እኮ ነች። እናንተ ለቆ መሰለኝ ወርሷ ሄደው እንዴ በቃ ተውኝ አለ እኮ። ለምን እንደማታውት እንዴ የግድ በቃ ከከተማው ወጥቶ መዝናናት ከሀገር መውጣት ነው። ከሀገር መውጣት እኮ እናንተ አይመለከታችሁም። ልጁ ደህና ነኝ ያለ አይደል እንዴ? ሲጀመር እኮ ልጁ ምንም ነገር አልሆነም። እናንተ ናችሁ ታማል እያላችሁ ልጁን የባሰ በሽተኛ ያደርጋችሁት። ምንም ነገር ያልሆነው ልጅ ማለት ነው።
ምንም ነገር ሳይሆን ታማል ብቻ በማለት ልጁን እንዲታመም ነው ያደርጋችሁት። የባሰ ምንም ነገር ልጁ ነው ነገር የለም፣ አልታመመም። አብርሃም በጣም ጤነኛ ነው። ጤናችሁን ያጣችሁት የምሬ ነው የምላችሁ ቡዚና ዳዊት ናችሁ። በዛም የዘቀጣችሁ የምሬ ነው የምላችሁ። ባይዘዌ ሄርሜላ አይታችሁም ተከታተሉት። ያው ኢቲኤም ያለ ማሽን አይሰራም አይደለ? እንደዛ ነገር ነው ይሆናችሁት። ስለሆነ ነገር ማለት በጣም ነው የሚያስጠላባችሁ። እንዴ ሄርሜላ ምን ቤት ነች? እናንተ እውነትም የአብርሃም እንደምትፈልጉ እኮ ሄርሜላን አታስከትሉም። እናንተ የምትፈልጉት ከሄርሜላ ጋር ለማጋባት ብቻ ስለሆነ፣ ምክንያቱም የተቀበላችሁት ነገር ስላለ። እንደዛ ባይሆን ሄርሜላን ከእናንተ ጋር አታስከትሉ ነበር። በሄደችበት መጣችሁበት ነው አብርሃም በገባበት አብርሃም በወጣበት መንገድ ሁሉ እናንተ እሷን ይዛችሁ ብቻ መከተል ምንድነው? ይሄ እሷን ይዛችሁ ብቻ መምጣት ምንድነው? እሷ ምን ቤት ነች? እንዳይመለከታትም እኮ ሁላ ኤፍሬምን አይመለከትም ያላችሁት ነበር። ኤፍሬምም አይመለከተው ሩታንስ የሚያገባት ስለ አብርሃም እንዴት ነው ያስፋቻሉ ማለት እኔ ግራ ነው የገባኝ። እናንተ አይመለከታችሁም እኮ ብዙ ከዚህ በላይ ለምን እንደምታስመስሉት እንዴ? በቃ አስመሳይነታችሁን እኮ ታውቃሉ። ሁሉም ሰውቁባችኋል። ሁላ ጋሺ የራሱ ደውሎ እኮ የተናገራችሁ ነው። አረ እንዴ እናንተ የምታስቡት ምን እንደሆነ እሱ ስላወቀ፣ ምክንያቱም ከዚህ ቀደም ያደረግሽው ነገር ስላለ ቆመሽ አብርሃምን ስለዳርሽው ቆመሽ ትዳር ፈቱ ሌላ ትዳር እንዲያገባ ስላደረግሽው ማለት ነው። እንደዛ ያደረግሽ ልጅ ዛሬ ለአብርሃም አሳለው ማለት ይዘበት ነው። ለአብርሃም ቅንጣት ታካል አታስቢው። ዳዊትም ብትሆን ከዚህ ቀደም ማለት በቃ ቃላቶች ምናምን ነገር ለአብርሃም አስባለሁ አይነት ነገር ለሩታ አጨንቃለሁ አይነት ነገር ነበር ለካ አንተ ብታወራ የነበረው። ግን እንደዛ አይደለም። ለአብርሃም አትጨነቅም፣ ለአብርሃም አታስብም፣ ለልጁም አታስቡም። ኢቭን ቢያንስ እኮ ለሕፃኑ ልጅ እኮ ማሰብ ነበርባችሁ። እንደዛ ውካታ ሲፈጥሩ እዛች ጋር ቢያንስ ለሕፃኑ ልጅ ቢያንስ አታስቡም? ሕፃኑ ልጅ አይሙሩ ይታወቃሉ፣ የሆነ ነገር ሰላም ይረብሻሉ ቢያንስ ብላችሁ ቢያንስ አታስቡም? አብርሃምን የባሰ እኮ በሽተኛ ነው ያደርጋችሁ ያላችሁት። ልጁ ደህና ነኝ ያለ አታማሃል እንደዚህ ይሆናል እንደዚህ ሜዳ አለበት ስትሉት የባሰ ልጅ እኮ ቴንሽን ነው የሚሆነው። ታሞም ቢሆን በእርጋታ ነው መታችሁ ሊሆን ይችላል። እስቲ እነዛን ብቻ አንድ ቀን ዳኒንና ሄርሜላን እስቲ ካጠገባችሁ አርቁና እናንተ ሩታን ጠይቋት። ሩታ እምቢ ትበላችሁ እስቲ። የዛን ሰላ የሩታ በቃ በደንብ ታውቃታላችሁ። ሲጀመር እኮ ታውቃታላችሁ። እናንተ እያስመሰላችሁ ነው ወይ የሆነች ነገር ያው ስለተቀበላችሁ ሊሆን ይችላል። ግን እነዛ ልጆች አታስከትሉ ነው በቃ። ለምን ታስከትላላችሁ? እነሱ ምን ቤት ናቸው ነው? ዳኒም በጣም አታካር ፈጥሮ እኮ አብርሃምን የተናገረው ሩታን ሁላ እዛ ጋር የወንድምሽን ራሱ ሚስት እኮ እንደዛ እየተናገራት እኮ ምን ነገር ያልሽው ነገር የለም። ዳኒ ያተናገራት ራሱ እኮ አያልሽም። ግን ኤፍሬም ግን ገና ሄርሜላን ሲናገራት ለምን ትናገራታላችሁ? ቢያንስ ማለት አራስማ እንዴ በዚህ ልክ ግን መውረድ አለ እንዴ? በዚህ ልክ መደደብ አለ እንዴ? ብዙ በጣም ያስጠላሽኛል። የምሬን ነው የምልሽ። ዳዊትን ብትሆን እንደዛ ነው እየልኩ ያለው። ለወንድማችሁ እንደሚያስብ ሆናችሁ ሩታን በጣም እየጎዳችሁት ነው። አብርሃምን በጣም እየጎዳችሁት ነው። ልጁንም በጣም እየጎዳችሁት ነው። ለምን እንደሆነ ግን አይገባችሁ። ስማሙንት እንዴ ጋሺ ከዚህ በላይ ምን ይንገራችሁ? እሺ ጋሺ ከዚህ በላይ ምን ያደርግላችሁ ለእናንተ? እሺ ደወለ፣ ተናገረ። በግድ እዛ መምጣት አለበት? የግድ መቶ እዛ ጋር እሱ ቤቱን ጥሎ መቶ ትዳሩን ለቆ መቶ እናንተን ከአብርሃም ህይወት ማስወጣት አለበት? የግድ ድሮ እንዳደረገው ነገር ማድረግ አለበት እንዴ? ቢያንስ ለምን አታስቡ? በማረፊያው ጊዜ እሱ እንዲጨነቅ ለምን ታደርጋላችሁ? ሩታን ብትሆኚ እናትሽ እንዲጨነቅ ለምን እንደምታደርጊው ነገራችሁ እኮ ማስተካከል እኮ ትችላላችሁ። ግን ራሳችሁ ናችሁ ችግር ይፈጥራችሁ ያላችሁት፣ ራሳችሁ ናችሁ እያበላሻችሁ ያላችሁት። ያን ነገር ማስተካከል በጣም ቀላል ነው። አስተካክሉት በቃ ሁላችሁ። በቃ በዙሪያችሁ ያሉ ሰዎች ቀድማችሁ አስወጡ። ቡዜ እኔ ማለት ቢነገርሽ አትሰሚም። አንቺ እየሰማሽ ማራለ ተነገረሽ፣ ብዙ ነገር ተነግሮሻል። እንደዚህ አድርጌው እኮ ብላሽ እኮ ያሻላችሁ። ኤፍሬም ራሱ መስራ ነግሮሻል። በቃ እንትናን ሄርሜላን አታስከትያት። አብርሃም በቃ አልፈልግሽም አለ አይደል እንዴ? ቆመሽ ድረሻት ነበረ አይደል? ከሷም ሄርሜላም ልታረግዝ አድርገሽ ነበረ አይደል? ግን ያ ነገር ራሱ ውሸት ነው። ሄርሜላ እርጉዝ ነው ትላላችሁ። ያ ነገር ራሱ ካንቺ እኮ አምነሽ እኮ ተቀበለሻል። ሩታን ግን ማመን ግን አልፈለግሽም። የዛኔ ሩታ እርጉዝ ነኝ ስትል የዛኔ ሩታን በጣም እንትናሻት ተቃወምሻት ምናምን ነገር። ግን በዚህ ልክ ጥላቻ ለምን እንዳመጣችሁ ሩታ ላይ በተለይ ብዙ የምር ቢያንስ የምትናገሪው ቃላት ቢያንስ ምረጭ እዛች ጋር እና ማለት በዚህ ልክ ጥላቻ ሩታ ላይ ለምን እንዳመጣችሁት በተለይ ብዙ የምሬ ነው የምልሽ። ማለት የምትናገሪው ቃላቶች እኮ በጣም ነው የሚያስጠሉት። የምታውቂው ቃላት እኮ አንድ ልጅ ከወለደ እናት እኮ አይደለም፣ ልጅ ካሳደገ እናት እኮ አይደለም። ዴፍ የምትሆን የሆነ የትልቅ ሰው ወሬ አይደለም እያወራ ያለው እዛ ጋር እንዲህ ቀርመን እንትና ደህንነት እናስጠብቅና እናንተ እሱን አይደለም የምትፈልጉት።
ቅድሚያ የአብርሃም ደህንነት አይደለም እየፈለጋችሁ ያላችሁት እናንተ የምትፈልጉት አንድና አንድ ሄርሜላ እንዳይገባ ብቻ ነው የምትፈልጉት እንዴ ስትስመው ምን ስታደርገው እኮ ዝም ነው የምትሉት ያን ነገር ምን እዛ ጋር ልጁን እያደራችሁት ሴተኛ እያደረጋችሁት ዛሬ መታችሁ በኮንፊደንስ ሩታን ለመናገር ትሞክራላችሁ እንዴ በጣም ሼም እኮ በጣም ነው የሚደብርባችሁ የመሬን ነው የሚያችሁ ትናንትና ቆመሽ ደረሹ እኔ ምንም ነገር ያደረኩ ነገር የለም ብለሽ ተናገራለሽ ደግሞ ጥሩ ሰው እንደሰራ ጥሩ ነገር እንደሰራ ጥሩ ጀብድ እንደፈጸመ ነገር ቆመሽ ታወሪያለሽ ቆመሽ ትናገሪያለሽ ቢያንስ ያ ነገር ቢያንስ አይሰለችም እንዴ ያ ነገር ቢያንስ አያስጠላሽም ሩታ ምን አደረጋሽ ነው በዚህ ልክ ሩታ ላይ እንደዚህ የምትወጭባት ምን ስለፈጸመችብሽ ነው ምን ለፍቅር መስዋዕትነት ስለከፈለች ሩታ ለፍቅር ብዙ ነገር ስላደረገች እንጂ ሌላ ምን አደረገች እስቲ ሩታ ላይ እስቲ ሩታ ነች ወይስ ዝሙት አይሻት ሩታ ነች ከሌላ ወንድ ጋር ስትደራ አይሻት አብርሃም እኮ ሄርሜላን ሲስም እኮ ዝም ነበር የምትይው ሄርሜላን የምትሆነው እኮ አብርሃምን እኮ እንደፈለገች ታረገው እንደፈለገች ስታሳሸው እንደፈለገች ስትስመው ዝም ነበር እኮ የምትይው አላቅም የዚህን አይነት ስሜት እንዴት እንደተጋባችሁ ሰው እንዴት ትዳርን ፍታ እንዴት ይባላል እንዴ በስመ አብ ወልድ ትዳርን ፈታ ሌላ ትዳር አግባ እንዴት ይባላል እኔ አሁን እነግራችኋለሁ እናንተም ታስቡት አንድና አንድ የሩታን የአብርሽን ደህንነት አይደለም አብርሃም ደህና ይሁንና ከፈለጋችሁ አብራችሁ ትሆናላችሁ ሩታ ምናምን እኔ መማል አልፈልግም ባይዘው እኔ ምዬ በነግራችሁ ደስ ይለኛል ግን መማል አልፈልግም ግን ማለት ቡዜ በቃ ማለት እንደዚህ ሩታ ላይ አጨክኝባት ምንም ቢሆን የወንድምሽ ሚስት ነች ምንም ቢሆን ልጅ ወልዳለች አንቺ ምናልባት እንደሷ ስቃይ ያላየሽም ይችላል ለዛች ነው እንደዚህ የምትሆኝባት እሷ ብዙ መከራዎችን አይታ ነው ያረለ የልጅ ወለደች ሁሉልን ብዙ መከራ አይታ ነው የራሷ ያደረገችው ያቺ ግን መታገን ዛሬ የትልቅ ልጅ ብር ብቻ ስላላት ማየማይ ነገር ብቻ ስላደረገች እናንተ ሰውን ተቀበላችኋት ቀርመሽ ሄርሜላ ላይ ምን እንደተፈጸመ ሄርሜላ ላይ ቀርመሽ ምን እንዳለ ቀርመሽ አጣሪ አብርሃም ለምን እንደዚህ እንደሆነ ቀርመሽ አጣሪ የዛን ጊዜ ለምን ሩታ አርቆ ለምን ወደ ሄርሜላ እንደሄደ ቀርመሽ ይሄን ነገር ቀርመሽ አጣሪ ገና ለገና የሆነ ነገር ብቻ ስለተፈጠረ ሩታ ላይ ብቻ ለመደምደም አትሩጪ ይሄ በጣም የሚያስጠላው ይሄ የሆነ ቅናት ነው ሲጀመር የሚመስልብሽ በጣም በጋዜው እንደምትቀኑባት እኮ እናውቃለን በሩታ ላይ ማለት ነው በጣም የምትቀኑባት ሁላችሁም እዛ ጋር ያላችሁ በአጠቃላይ ወንድ ሴት ሳትባሉ በጣም የምትቀኑባት በጣም ጀግና ነች ማለት ነው ምክንያቱም በቃ የሆነ እንደ በጣም ብርቱ ነች ስለሆነ መናገር ሩታ በጣም ብርቱ ነች እንደ ስድብ ቢሆን እግዚአብሔርን እሷ ወርቃ ነበር ምን እየተነግራችሁ ማለት ነው እሷ ወርቃ ነበር እኔ ራሱ ሚዲያ ላይ ላልወጣው እንደሷ ብሰደብ ማለት ነው እንደሷ ቤተሰብ እንደዚህ ብረገጥ ላልወጣው ምናልባት እኔ ያለ አይደል ከሚስት ወገን እንደዚህ አይነት ስድብ እንደዚህ አይነት ነገር ቢመጣብኝ እኔ ዳግመኛ ወደ ሚዲያ ላልወጣው እውነት ነው የምላችሁ ወደ ሚዲያ ላልወጣው ግን ሩታ በጣም ጀግና ነች በጣም ስትሮንግ ነች ያንን ነገር ስለምትጠቅምባት በጣም ቆንጆ ስለሆነች አላረል አስተሳሰቧ በጣም ቆንጆ ስለሆነ አመለካከቷ በጣም ጥሩ ስለሆነ ትቀኑባታላችሁ አንደሷ ደግሞ በጭራሽ አትችልም ቡዜ ምንም ነገር ተራራም ትወጫለሽ ድንጋይ ምናምን ታርግቻለሽ እንደ ሩታ መሆን አትችልም እንደ ሩታ መሆን በጭራሽ አትችልም ሩታ ተዳራውን አክብራ የኖረች ሴት ነች ሩታ ተዳራውን ብላ የኖረች ሴት ነች ከማንም ጋር ስትንዘላዘል አላየሽም አብርሃምን ግን እንዲዘላዘል ያደረግሽው አንቺ ነሽ አብርሃም ጀመር ፈልጉት አይደለም ከሄርሜላ ጋር የሆነ ሰው ከዚህ ቀደም ማለት ነው ቡዜ አንቺ ነሽ እንደዛ እንዲኖርሽው ምክንያቱም እንደ እህት መቆጣትና እሱ መመለስ እቺ ነበር ዞትር አንቺ በቃ ወንድምሽ የሆነ ነገር ሆነ ሲባል ብቻ ነው እንደምትመጪው ዞትር ወንድምሽ የሆነ ነገር ሆነ ብቻ ሲባል ብቻ ነው እንደመጣሽ ሩታ ላይ አታጋር እንትምትዩ መትፈጥሪው ሩታ ነፍጥሩ ስትሆን የሆነ ሰዓት እንደዛ ስታልክስ ነበርሽ አንቺ ዛሬ አብርሃም የሆነ ነገር ሲሆን ለልጁ አስባለሁ እንደዚህ አስባለሁ ምናምን ነገር አይሰራም እኮ መጀመሪያ ያላሰብሽው ነገር መጀመሪያ ያላረሽው ነገር ለሩታ የሆነ ነገር እንዴ ለሩታ አንድ ነገር ያላረሽላት ልጅ አንቺ ዛሬ መጣሽ ለልጁ አንድ ነገር ያላረሽ ልጅ አብርሃም አንድ ነገር ለትዳሩ ያልከፈርሽ መስዋዕትነት ዛሬ መጣሽ መናገር የተገቢ አይደለም ቆመሽ ሽንጥሽን ቀጥረሽ ትዳር ሊፈታል ልታደርጊው ልጅ እንዴ አልፈልግም ካለ እኮ በቃ መብቱ ነው እንዴ ለምን እንደማተረዱት አብርሃም በቃ አልፈልግም አለ በቃ መዝናናት ይፈልገው እሱ ከልጁ ጋር ከሩታ ጋር መዝናናት ይፈልገው እንዴ ምንድነው አብርሃም ደግሞ አንዳንዱ ማለት ዳኒ ዳዙ አብርሃም ያንዳው አንተ መኪና ለምን ትነዳለህ ቡዜም እንደዛ ብለሻል እንዴ መብቱ አይደል እንዴ ምን ችግር አለው ኤፍሬም እኮ ነው ወንድሙ እኮ ነው መኪና ነዳው እሱ መኪና ስለነዳ ብቻ አብርሃም መኪና ብቻ በቃ ስለነዳ ከዚህ በፊት ዳኒ ስንቴ መኪና ነዷል አብርሃም መኪና ማለት ነው ስንቴ ነው ነዳው የዛኔ ታሞ ነበር ማለት ነው እንዴት ነው ያሳውቻላችሁት እስቲ ቆም ብላችሁ አስቢ እስቲ ቡዜ ቆም ብለሽ አስቢ እስቲ
ጭንቅላት እኮ የተሸከመው እንታስብበት ነው ወይ ዝም ብለሽ ብቻ ነው በቃ ተሸክመሽ የምትዞሪው? ዳዊት ምቶ እንደዛው እና ደግሞ ሁለቱ ማትረቡ ይሁን እግዚአብሔር በጣም ቆሻሻ ናቸው። ባይዘው ሄርሜላና ዳኒ ማለት ነው በጣም ቆሻሻ ናቸው። በተለይ ሄርሜላ ልክ እንደ ምራቅ ነው የተፋውሽ። የምሬ ነው በጣም ነው የምታስጠዩ። እንዲህ ሽንትሽን ቀጥረሽ ስለ አብርሃም ያገባኛል ስለ አብርሃም እናንተ ያገባችሁ ምናምን ነገር ትያለሽ እንዴ? አይደብርሽም እንዴ? በፈጣጣው መጣችሁ የሰው ዳር ካልቀማው ትላላችሁ። የሰው ዳር በግድ ካላፈረስ ትላላችሁ። ቡዚና ዳዊት የሰው ዳር በግድ ኧረ በስመ አብ። ለማንኛውም ቤተሰቦቻችን ማለት ነው ዛሬ 9 ሰዓት ተኩል ማለት ነው 9 ሰዓት ተኩል ላይቭ ላይ እንገናኝ። የምሬ ነው የምላችሁ ማውራችሁ ነገር አለ ብዙ ነገር ማውራችሁ ነገር አለ። እናንተ የምታወሩ ነገር ስላለ ማለት ነው ያው ብዙዎቻችሁ ጠፋችሁ ላይቭ ላይ ምናምን ነገር ናለ እንድጋኝ ምናምን ስላላችሁ እመጣለሁ ቲክቶክ ላይ። ምናልባት ያው ቲክቶክ ከሌላችሁ ትንሹ 21 ነው የሚለው ወይም ደግሞ ልጅ ትንሹ 21 ካላችሁ ይመጣላችኋል። 9 ሰዓት ተኩል እንገናኛለን፣ እናወራለን ስላለው ነገር በአጠቃላይ ማለት ነው። እኔ ብዙም እንደዚህ ዩቲዩብ ላይ ምናምን ነገር ማውራት ምናምን ነገር አልፈልግም። እናንተ የሚሰማችሁን ነገር ልክ እንደባለፈው ለሩታ እነግራታለሁ። ያው ንግራታችሁ ነገር ነግሪያት ነበር። ያው ሩታ ያን ነገር ያደረገችው ትንሽ አላረ ለመዝናናት ምናምን ነገር የሞከሩት ግን ያው ታውቃላችሁ ሰይጣን ሁሌ ካጠገባችሁ አይርቅም። የሩታ ፋሚሊ ደግሞ በቃ እናንተ ብቻ ከጎን ነው፣ እናንተ ብቻ ከኛ ጎን ሁኑ። እኛ ማናሳካው ነገር የለም። የምሬ ነው የምላችሁ። እኛ 10 ማለት ነው 10 ምርጥ የሩታ ቤተሰብ ካለ እግዚአብሔር ሺህ ከሚደረደረው ከዛ ከሞቱት የሩታ ፋሚሊዎች በጣም ይበልጣሉ። የምሬ ነው የምላችሁ። እናንተ ቢያንስ 10 ከፈለጋችሁ ለምን ሆኑ ኑና ዛሬ 9 ሰዓት ተኩል አብረን እናወራለን። ስላሉ ነገር ነግራችኋለሁ። ቮይስ ልካችሁልኝ ምናምን ነገር ለሁላችሁም ያው ነግራችኋለሁ። ከዚህ ቀደም ለሁላችሁም መልስ መስጠት አልችልም። መልስ መስጠት የምችለው አንድ በሚዲያ መጥቼ ነው፣ አንድ ደግሞ ወይ ላይቭ ላይ መጥቼ ነው ለእናንተ መልስ መስጠት የምችለው እና ስለሁሉ ነገር መልስ ላይቭ ላይ መጥቼ ነግራችኋለሁ ማለት ነው። ቲክቶክ ላይ አይደለም ባይዘው ቲክቶክ ላይቭ ላይ መጥቼ ነግራችኋለሁ ልክ እንደባለፈው ማለት ነው። እናንተ የሚሰማችሁ ነገር ታወሩኛላችሁ። ምናልባት ሩታም ማድረግ ያለበት ነገር አለ አይደል? በብላት ማድረግ ያለበት ነገር እንድታደርግ በውስጥም ማውራት የምትፈልጉ ሰው ካላችሁ እንግዲህ አውሩን። ቲክቶክ ላይ ኢንስታግራም ላይ ዋትስአፕ ላይ ምናምን ነገር ማውራት ትችላላችሁ። ስልኬ በአጠቃላይ እዛ አረብ ሀገር ላይ ሞልቷል። የምሬ ነው የምላችሁ የማይደውል ሰው ስለሌለ ማለት ነው። ስልኬ በአጠቃላይ ብትፈልጉ እዛ አታጡም ማለት ነው። እና ቤተሰቦቻችን ስለሁሉ ነገር እግዚአብሔር ይመስገን። እኔ አሁንም ቢሆን ነግራችኋለሁ ሩታና አብርሃም አንድ ላይ ነው የሚሆኑት። ይዘናሉ፣ ፈታ ነው የሚሉት። ማንም ሰው የሚገድባቸው ማንም ሰው የሚያስቆማቸው ሰው የለም እና ከዚህ በላይ እናንተንም አልተዝቃችሁ፣ ከዚህ በላይ እናንተንም እንድትረበሹ አላድርግ። ስለሁሉ ነገር አመሰግናለሁ ቤተሰቦቻችን፣ ስለ ሩታ ስለምትጨነቁም ስለሁሉ ነገር በቃ እግዚአብሔርን ስለሷ የምታስቡ ሰዎች በአጠቃላይ እግዚአብሔር ሁሉ ውለታችሁን ብድራታችሁን ይክፈለው ነው የምላችሁ። በሌላ ቪዲዮ ምናልባት አላህ እግዚአብሔር ፈቅዶ ልንገናኝም እንችላለን ላነገናኝም እንችላለን፣ አይታወቅም። ያኔ አሁን ነገር ጠፋ ላሉ መጣለ እንደዛ ነገር ነኝ። እንግዲህ ከመጣው ካልመጣውም እንግዲህ ያው ላይቭ ላይ ምናምን እንገናኛለን፣ ሰው ላይ እንገናኛለን። በእያላችሁ ሰላምና ፍቅር ይብዛላችሁ። ወዳችኋል።